ኢትዮጵያዊ ማሕሌታዊ የዜማው ደራሲና ሊቅ ቅዱስ ያሬድ ድንቅ ተጋድሎን ፈጽሞ ወደ ሰማያዊት ኢየሩሳሌም የገባበት ዕለት ግንቦት 11 የከበረች እንደመሆኗ ቅድስት ቤተ ክርስቲያናችን በድምቀት ታስተምራለች፣ እንዲሁም ታከብራለች። ቅዱስ ያሬድ የተወለደው ሚያዝያ 5 ቀን በ505 ዓመተ ምህረት በአክሱም ከተማ ነው። አባቱ አብዮድ ወይንም ይስሐቅ ይባላል። እናቱ ደግሞ ክርስቲያን ወይንም ታውክልያ ትባላለች። አባቱ የአክሱም ጽዮን ቄሰ ገበዝ ነበር። የሞተው ቅዱስ ያሬድ በተወለደ በ7 ዓመት ነበረ። ያሬድ 7 ዓመት ሲሆነው አባቱ ስለሞተበት እናቱ ትምህርት ቤት ለማስገባት ወደ አጎቱ መምህር ጌዲዮን ወሰደችው። አባ ጌዲዮን በአክሱም እንዲሁም በቤተ ቀጢስ ቤተ ጉባኤ መምህር ነበርና ያሬድ የኔታ በትምህርቱ የሚያሳየው ውጤት ደካማ ስለነበር ከሌሎቹ ሕፃናት ጋር ሊወዳደር አልቻለም። በመሆኑም ቅዱስ ያሬድ መዝሙረ ዳዊት በሚማርበት ጊዜ አጎቱ ይቆጣጠረው ነበርና ይህንን መታገስ ተስኖት ተስፋ ቆርጦ ከአክሱም ከተማ ወጥቶ ወደ እናቱ መንደር ማይኪራ ወደምትባል ቦታ ሄዶ ተደበቀ። ያም ቦታ የቀዳማዊ ምኒልክ መቃብር ነው። ቅዱስ ያሬድም ወደ አንዲት ዛፍ ስር ተጠግቶ አረፍ እያለ እንዲህ ስትል የዛፏ ፍሬን ለመብላት ዛፉ ላይ ለመውጣት 6 ጊዜ ሲወጣና ሲወርድ ከቆየ በኋላ በሰባተኛው ከዛፍ ላይ ወጥቶ የዛፉን ፍሬ ሲበላየ። ታደሰ ዓለማየሁ የቤተ ክርስቲያናችን ብርሃን ቅዱስ ያሬድ በሚለው መጽሐፉ አንድ ትክል የዛፉ ፍሬ ለመመገብ ፈልጎ ወደ ላይም ሁሉ እየወጣና እየወደቀ ተደጋጋሚ ሙከራን ሲያደርግ ከቆየ በኋላ በሰባተኛውም ጊዜ ወጥቶ ፍሬዋን ሲመገብ አይቶ ቅዱስ ያሬድም ቶሎ ተስፋ ሳይቆርጥ በከፍተኛ ትጋት ከዓላማው ሳይወጣና ከብዙ ድካምና ጥረት በኋላ ያሰበው እንደተፈጸመለት ተመልክቶ ሰውነቴ ሆይ ግርፋትን ለምን አትታገስም? መከራስ ለምን አትቀበልም? ብሎ ሰውነቱን ከገሰጸ በኋላ ወደ መምህሩ ተመልሶ አባቶ ይቅርታን አድርግልኝ፣ እንደ ቀድሞ አስተምረኝ አለው። ትምህርቱንም ቀጠለ፣ ጥበብንም እንዲሁ ገለጸለት። ከዚያም ቅዱስ ያሬድ ወደ አክሱም ጽዮን ቤተ ክርስቲያን አዘውትሮ እየሄደ ጥበብንና እውቀትን እንዲገልጽለት የጌታዬ እናቱ እመቤታችን ማርያም ዓይነ ልቦናዬን ያበራልኝ ዘንድ ለምኝልኝ እያለ ይጸልይ ነበርና። ከዚያም በአንድ ቀን 150ውን መዝሙረ ዳዊት፣ መኃልየ ነቢያትን፣ መኃልየ ዘሰሎሞንንና ትርጓሜ መጻሕፍትን ብሉይና ሐዲሳትን አወቀ። በዚያም ዘመን ድምፁን ከፍ አድርጎ እግዚአብሔርን የሚያመሰግኑበት ዜማ አልነበረም። ቀስ ብሎ እንደ ውርድ ዜማ ያዜም እንዲሁ ያመሰግን ነበር እንጂ። እግዚአብሔርም በቅዱስ ያሬድ ቃል ከፍ ባለ ዜማ መመስገን በወደደ ጊዜ በኅዳር 5 ቀን በ527 ዓመተ ምህረት በኤዶም ገነት በሥላሴ አምሳል 3 አዕዋፋት ወደ እርሱ ላከ። እነርሱም በግዕዝ በዕዝልና በአራራይ ዜማ እንዲሁ በአብ በወልድ በመንፈስ ቅዱስ ይመሰላሉ። 3ቱ አዕዋፍ ቅዱስ ያሬድ በቆመበት ቦታ ፊት ለፊት በአየር ላይም ቆመው መንፈስ ቅዱስ በወፍ ተመስሎ ለቅዱስ ያሬድ ሲገልጹለትም የተመሰገንክና የከበርክ ያሬድ ሆይ አንተን የተሸከመች ማኅፀን የተመሰገነች ናት፣ አንተን ያሳደጉ ጡቶች የተመሰገኑ ናቸው። እንዲህም አለው። ቅዱስ ያሬድም ይህንን ቃል በሰማ ጊዜ ወደ ሰማይ ተመልክቶ እናንተ በሰው አንደበት የምትናገሩ ወፎች ከወዴት መጣችሁ? አላቸው። ከሦስቱም አንዲቱ እንዲህ ስትል ተናገረች። ከኤዶም ገነት ወደ አንተ ተልከን ሲሆን ይኸውም ከ24ቱ ካህናተ ሰማይ ማሕሌትን ትማር ዘንድ ልንነግርህ መጣንም አሉት።
ከዚያም ቅዱሳን መላእክትም በዜማ ወደሚመሰገኑባት ወደ ሰማያዊት ኢየሩሳሌም በአካል ተነጠቀ። በዚያም መላእክት ሰማያውያንና ምድራውያን እንዲሁም ደቂቀ አዳምን የፈጠረ እግዚአብሔርን በማኅሌት በቅኔ በከፍተኛ ድምፅ ያለማቋረጥ በመንበሩ ዙሪያ ሆነው ሲያመሰግኑት በሰማ ጊዜ ካለበት ስፍራ ተነስቶ እነርሱ ወዳሉበት ቦታ ሲገባ ወደደ፣ ነገር ግን አልተቻለውም። ከዚህም በኋላ እነዚያ አእላፍ ወደ እርሱ ተመልሰው ያሬድ ሆይ የሰማኸውን ሁሉ አስተዋልከውን? ብለው ጠየቁት። አላስተዋልሁም ብሎ መለሰላቸው። እንግዲያውስ አዲሱን የእግዚአብሔርን ምስጋና ጥሪ፣ እርሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው አለችው። ቅዱስ ያሬድም ማኅሌቱን በየአይነት ልቤ መልካም ነገርም አውጥቶ ተናገረ እያለ ከ24ቱ ካህናተ ሰማያት ተማረ። ቅዱስ ያሬድ የመላእክት ሥርዓትንም አይቶ ማኅሌቱን ሁሉ አጥንቶ ኅዳር 6 ቀንም በ527 ዓመተ ምሕረት በጠዋቱ 3 ሰዓት ወደ ቀድሞ ቦታው ተመልሷልና። ከዚያም አክሱም ከተማ ወደምትገኘው ወደ ጽዮን ቤተ ክርስቲያን ገብቶ በአውደ ምሕረቱ ቆሞ ድምፁን ከፍ አድርጎ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ እንደዚሁም ዓለም ሳይፈጠር ለነበርና ዓለምን አሳልፎ ለዘላለም ለሚኖር ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ደብተራ ኦሪትን እንዴት አድርጎ መስራት እንዳለበት ለሙሴ አሳየው ብሎም አመስግኗል። ከሰማይም እንደተመለሰ ለመጀመሪያ ጊዜ ጣዕመ ዜማውን ያሰማበት ቦታ ሙራደ ቃል የቃል መውረጃ እየተባለ ይጠራል። ይኸውም ዜማ ከሰማይ የወረደ ለመሆኑ እውነተኛ ማስረጃ ነው። ይህችንም ዜማ አርያ አላት። ይህም ማለት ከመላእክት ወይንም ከሰማይ የተገኘች ማለት ነው። ይህንን ዜማም ከፍ አድርጎ በሚያሰማ በሚያዜም ጊዜ ሰው፣ እንስሳና አዋፍ ሁሉ ወደ እርሱ ወዳለበት ቦታ ተሰብስበው ከጣዕሙም የተነሳ መንፈስን የሚያድስ ልቦናን የሚያስደስትና አጥንትን የሚያለመልመውን ሰማያዊ ዜማ ይሰማሉና። የቅዱስ ያሬድ የዜማ አይነቶች 3 ናቸው። እነርሱም ግዕዝ፣ ዕዝልና አራራይ በመባል ይታወቃሉ። 3ቱ የዜማ አይነቶች ምንጊዜም ሕያው ሆነው በቤተ ክርስቲያን ሰፊ አገልግሎት ድርሻም አላቸው። 3ቱ ዜማዎች መጽሐፍ ቅዱሳዊ ምሳሌዎችና ትርጉም እንዲሁ አላቸው። የዜማዎቹ ሦስትነት የምስጢረ ሥላሴ ምሳሌ ሲሆን ለአንድ አገልግሎት ምስጋና መዋላቸው ደግሞ የሥላሴን አንድነት ያስረዳል። ግዕዝ ማለት በመጀመሪያ የተገኘ ማለት ነው። የቃሉ ትርጓሜ ጋዘ ነፃ ወጣ ማለት ሲሆን በዜማነቱ ሲተረጎም ስልቱ የቀና ርቱ ቀጥ ያለ ጠንካራ ይሆናል። ምሳሌነቱ የአብ ሲሆን ከዜማው ጠንካራነት የተነሳ ሊቃውንቱ ደረቅ ዜማ ብለውታል። ዕዝል ከግዕዝ ጋር ተደርቦ ወይንም ታዝሎ የሚዜም ለስላሳ ዜማ ነው። ዕዝል ጽኑ ዜማ ማለት ሲሆን በወልድ ይመሰላል። ምክንያቱም ወልድ ጽኑ መከራን ተቀብሏልና። አራራይ የሚራራ የሚያሳዝን ልብን የሚመስጥ ቀጠን ያለ ዜማ ነው። በመንፈስ ቅዱስ ይመሰላል። ሐዋርያትን ከበዓለ ጴንጤቆስጤ ከጰራቅሊጦስም በኋላ ያረጋጋ ያጽናና ጥዋት ድፍረትም የሰጣቸው የእግዚአብሔር ቅዱስ መንፈስ ነውና። በዚህ መሠረት በቤተ ክርስቲያን የሚቀርብ ምስጋና በሙሉ በሦስቱ የዜማ አይነቶች ነው። ከዚህም የሚወጣው ዜማ ያለው ዝማሬ በቤተ ክርስቲያን የለም። ቢኖርም የቤተ ክርስቲያን አይደለም። ማንኛውም ሰው በቤተ ክርስቲያን መዝሙር የሚቀርበው የቅዱስ ያሬድ የዜማ ምልክቶችና አይነቶችን ተከትሎ ነውና። ከሦስቱ የዜማ አይነቶች የወጣ ፈጽሞ ተቀባይነት አይለውም።
ከዚህም በኋላ ቅዱስ ያሬድ 5 የዜማ መጻሕፍቶች ማለትም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መሥዋዕትን ደረሰ። ከደረሳቸውም የዜማ መጻሕፍት ውስጥ ትልቁ ድጓ ነው። በሦስትም ይከፈላል። የዮሐንስ አስተምሮና ፋሲካ ይባላል። በንባብ ብቻ ይቀድስባቸው የነበሩ የ13ቱ ቅዳሴያን ዜማ ባለቤት ቅዱስ ያሬድ ነው። እንዲሁም ዝማሬ በ5ቱ ይከፈላል። ኅብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢርም ይባላል። የቅዱስ ያሬድ ድርሰቶችም እኒህ ናቸው። ድጓ ማለት ስብስብ ሲሆን ስያሜው የሚያገኘው ምክንያቱ የዓለም በዓላትና እንዲሁም የሳምንታት መዝሙራት ተሰብስበውና ተከማችተው ስለሚገኙ ነው። ድጓ ከብሉይ ከሐዲስና ከዋልድ መጻሕፍት ስለሚጠቀስ የጌታችን የኢየሱስ ክርስቶስ፣ የእመቤታችን የቅድስት ድንግል ማርያም፣ የመላእክትን፣ የነቢያትና የሐዋርያትን፣ የጻድቃን የሰማዕታትን ክብር ይናገራልና። ጾመ ድጓ በአብይ ጾም ወቅት በነግ፣ በሰለስት፣ በቀትርና በሰርክ እንዲሁም በሌሊት የሚዘመር መዝሙር ነው። አጠቃላይ መጽሐፈ ነገረ እግዚአብሔር፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት፣ ነገረ ቤተ ክርስቲያንን የሚዘክር እንዲሁ የጾም እንዲሁ የጸሎት የምጽዋት ጠቃሚነትን የሚያስተምር ነው። ምዕራፍ ደግሞ ምዕራፍ ማረፊያ ማለት ነው። የተደረሰውም በጠለምት ነው። የምዕራፍም መጽሐፍ ይዘቱ የዘወትርና የጾም ምዕራፍ ተብሎ በሁለት ክፍል የተከፈለ ሲሆን የዘወትር ምዕራፍ ዓመቱ ሳይጠብቅ እንዲሁም በዓመቱ ውስጥ ባሉት ሳምንታትና በዓላት ወቅት እየተጠበቀ በአገልግሎት ላይ የሚውል ነው። የጾም ምዕራፍ የሚባለው ደግሞ በጾመ አርባና በአንዳንድ የምህላ ቀኖች የሚዘመር ነው። ዝማሬ ማለት ደግሞ እንዲሁ ምስጋና ማለት ነው። ዝማሬና መዋሲት በደቡብ ጎንደር ዙራባ በሚባል ቦታ ደርሶታል። የዝማሬ አገልግሎት በቅዳሴ ጊዜ ከድርገት በኋላ የሚቃኝ የሚዜም የሚዘመር የጸሎተ ቅዳሴው ዓላማውን ተከትሎ የሚካሄድ መጽሐፍ ነው። መዋሲት አውስአ መሰለ ከሚለው የግዕዝ ቃል የተገኘ ሲሆን ምልልስ ሰዋሰወ ነፍስ ማለት ነው። ለአርጎ ነፍስ በፍትሐት ጊዜ የሚደረስ ነውና ያ ይሁን ለሙቱም ድርሰት ተደርሶ እንዲሁም ማዘን ከማንም ማግኝቶታል ቢሉ መልሱ ከነቢዩ ዳዊት የሚል ይሆናል።